ሰላም ጤና ይስጥልኝ ተከበራችሁ ተመልካችና አድማጮች የቻናሌ ቤተሰብ ተከታታዮች የላስታው ያሳምነው ኮር ዋና አዛዥ ብሎ የራሱን የሰየመው ተሰናብቷል። ይህን ጉዳዮች እንዳስሳለን። የሻዕቢያ ወታደሮች በአፋር በኩል በከፈቱት ግንባር ላይ በምርኮኛ መልኩ ገቢ ተደርገዋል። ይሄ ሌላኛው መረጃችን የምንዳስሰው ጉዳዮች ናቸው። እንደውም መንግስት የዘረጋላችሁን ሰላም ጥሪ ተቀላቀሉ አሉ። ሁሉንም የምናስደምጣችሁ ይሆናል። እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ተቆዩ ዘንድ በአክብሮት እንጠይቃለን። ዘረኝነት ይውደም፣ ሰላም ይለምልም። ላትጨርሱት አትጀምሩት። በርካታ ወጣቶች እንደ ቅጠል እየረገፉ ይገኛሉ። በጎንደር ላይ የኮማንድ አሰልጣኝ የነበረውም በፊት እንደተሸኘ ይታወሳል። ዛሬም ደግሞ የላስታው ያሳምነው ኮር የነብሮ ኮማንድ ክፍለ ጦር አዛዥ የነበረው ሀቢብ ዩሱፍ በሰራዊት ክንድ መደምሰሱ ታውቋል። የሀገር መከላከያ ሰራዊት በሰሜን ወሎ ዞን ደቡብ አካባቢ በወሰደው የተቀናጀ ኦፕሬሽን የጥፋት ኃይሉን የጀርባ አጥንት ሰብሮታል። የላስታ ያሳምነው ኮር የነብሮ ኮማንድ ክፍለ ጦር አዛዥ የነበረው ሀቢብ ዩሱፍ በሰራዊቱ ክንድ እስከ መጨረሻው ተደምስሷል። ይህ እርምጃ በክልሉ ሰላም እንዲሰፍን የህዝብ ዕለት ተዕለት እንቅስቃሴ እንዲመልስ የተወሰደው ወሳኝ እርምጃ መሆኑ ታውቋል። የቡድኑ ቁልፍ አመራር በመወገዱ በክልሉ የነበረው የትርምስ አጃቢ እና ክንፍ ለህግ የበላይነት መከበር ትልቅ ሚና እንደሚጫወተው ተመላክቷል። ከዚህ በፊት የሚታወሳን የኮማንዶ አሰልጣኝ የነበረው በጎንደር እስከ ተከታዮቹ ደርስ መደምሰሱ፣ ዛሬም የላስታ ያሳምነው ዋና ኮር አዛዥ የነበረው እስከ ተከታዮቹ እስከ መጨረሻው ተደምስሷል። መንግስት ህግ የማስከበር ዘመቻን አጠናክሮ እየወሰደ ይገኛል። ለቀሪ ወንድሞች ማስተላለፍ የምንፈልገው አትጀምሩት አትጨርሱትም። የጀመራችሁን ባጭሩ መንግስት ያቀርበላችሁን የሰላም ጥሪ ተቀላቀሉ ዘንድ ማሳሰብ እንፈልጋለን። እዚህ ጋር የይዘን ከምንዳስስበት የሻዕቢያ ወታደሮች በአፋር በኩል ግንባር የተማረኩ መሆኑ ታውቋል። በተለይ በዛሬው ዕለት በአፋር ያሉ የቀጠና በተደረገው ውጊያ የሻዕቢያ ወታደሮች ጦር መሪዎችና ጨምሮ የተሳተፉ ቢሆንም ከመማረክ አልዳኑም ተብሏል። በተለይ በቅንጅት የአፋር ሰላም አስከባሪና እንዲሁም የትግራይ ሰላም አስከባሪ በቅንጅት በወሰዱት ኦፕሬሽን ከህወሓት ታጣቂዎች ጋር በመቀላቀል ግንባር ተሰልፈው በተወሰደው ምርኮኛና መሸኛ እንዲሁም ከመታወቂያቸው በተወሰደው ማስረጃ የኤርትራ ወታደሮች መሆናቸው ነው የታወቀው። ይህ ከፍተኛ አሳፋሪ ድርጊት ነው። የሀገራችን ሉዓላዊነት እንግዲህ ተዳፍረው እንዲገቡ በርከፋቹ አሸባሪው ህወሓት መሆኑ ከዚህ ከተጠያቂነት የማያስመልጥ እጅግ አስነዋሪ ድርጊት ነው። ለዚህ ደግሞ በርካታ ወጣቶች ወደ አፋርና እንዲሁም ደግሞ የትግራይ ወጣቶች ወደ ሰላም አስከባሪ እየተቀላቀሉ ይህን አሸባሪ ቡድን እያስወገዱት ይገኛሉ። እንዲሁም ይህን የተመለከተ በምዕራብ በለሳ ወረዳ የሚገኙ ምልስ የሀገር መከላከያ ሰራዊት ከዚህ በፊት የነበሩት በባንዳነትና በተላላኪ ሴራ ርስታችን ሲደፈር ከዚህ በላይ ቁመም አናይም በማለት ወደ ሀገር ፍቅራቸው እየተመለከቱ የወረዳ ሚሊሻ ጽሕፈት ቤት እንግዲህ የትጥቅ ድጋፍ አድርጎላቸው እነሱም ከሰላም አስከባሪ ጋር ተቀላቅለዋል። በእጅጉ እናመሰግናለን። በተለይ በምዕራብ በለሳ ከዚህ በፊት የሀገር መከላከያ ሰራዊት ሲያገለግሉ የነበሩ በክብርነት የተሸኙ አሁን የህወሓትን ወረራ በመመልከት ወደ ነበረባቸው ትግል ለመቀላቀል በመወሰናቸው የአካባቢው ሰላም ሚሊሻ ጽሕፈት ቤትም የትጥቅ ድጋፍ አድርጎላቸው ከሰላም ዘብ ጋር አብረው መቆማቸው ታውቋል። እጅግ የሚያኮራ ጉዳይ ነው። ሰላም ለሀገራችን ያድግ፣ ጽንፍና ጽንፈኝነት ይውደም። በመተማ ቀጠና ሲንቀሳቀሱ የነበሩ ራሱን የአማራ ፋኖ ብሔራዊ ንቅናቄ ብሎ የሰየመ የካራማራ ክፍለ ጦር በማለት በሰየመው አድርጃጅ ስር ዘርፍ የሕክምና ቡድን ኃላፊ የነበረው አንተነህ መክብብን ጨምሮ በቀጠናው ራሳቸውን የቅማንት ኮሚቴ በማለት ሲንቀሳቀሱ የነበሩ የታጠቁ ቡድኑ አመራርና አባላት የመንግስትን ሰላም ጥሪ ተቀብለው ገብተዋል። የሰላምን መንገድ መረጫቸው ያገቡ ታጣቂዎችን በአዲስ መልክ ተደራጅተው ያለው የአማራ ፋኖ ብሔራዊ ንቅናቄ ከሻዕቢያ ጋርና ከህወሓት ጋር እና እንዲሁም ከግዕዝ ጋር ያገኙትን ድጋፍ ጨምሮ የቀጣይ ዕጣ ፈንታ እቅዱን በዝርዝር የምናስረዳችሁ ይሆናል። እነዚህ ታጣቂዎች ከሻዕቢያ ከህወሓትና ከግብጽ ጋር በመቀናጀት ሲሰሩ እንደነበረ መረጃ ይዘው እንደመጡ ነው። ይህንም እንግዲህ ተከታትለን የምናስደምጣችሁ ይሆናል። ስለዚህ ባጭሩ ሀገራችን ለማፍረስ እየሰሩ ያሉ ጸረ ኢትዮጵያዊ መሆናቸውን በግልጽ የሚያሳይ ጉዳይ ነው። ሌላኛው ጉዳይ ዓለማት የሚሯሯጡት ከብሔራዊ ጥቅማቸው ነው። ሩሲያን በዩክሬን ላይ እጅግ አስከፊ የአየር ጥቃት ሰንዝራለች።
ይህ ሩሲያ በዩክሬን ላይ መሰረተ ልማቶችና በሲቪል መኖሪያ ቤቶች ላይ እጅግ ግዙፍ የተባለው የሚሳኤል እና የድሮን ጥቃት መፈጸሟ ታውቋል። ይህ ጥቃት በ2026 ከተመዘገቡት የከፋ የአየር ጥቃቶች አንዱ እንደሆነ ተገልጿል። ሩሲያ በአንድ ሌሊት 450 የሚጠጉ ድሮኖችና ወደ 70 የሚደርስ የሚሳኤል አይነቶች ሪከርድ የተባሉ በተለይ 4 ዘሪኮና 32 ባላስቲክ ሚሳኤሎችን ማስወንጨፏ ታውቋል። ጥቃቱ በዋናነት የኤሌክትሪክና የሙቀት ማመንጫ ጣቢያዎች ላይ ኢላማ ያደረገ ሲሆን በዋና ከተማ ኪየቭ ብቻ 1170 በላይ ህንጻዎች ላይ ያለ ኤሌክትሪክ ቀርተዋል ተብሏል። ይህ ደግሞ የበረዶ ወቅትን አስከፊ እንዳደረገውም ተዘግቧል። በኪየቭ ካርቪቭና አዴሳ እንዲሁም ዲኒፕሮ አካባቢዎች ቢያንስ ወደ 10 ሰዎች ላይ ከፍተኛ ጉዳት መድረሱ ታውቋል። ጥቃቱ የተፈጸመው ብርዱ 20 ዲግሪ ሴንቲግሬድ እጅግ አስከፊ የሆነበት መሆኑ ክፋቱ እየባሰ መምጣቱንም ታውቋል። ይህ ጥቃት የተፈጸመው እና በአቡዳቢና በሩሲያና በዩክሬን መካከል በአሜሪካ አሸማጋይነት ሊደረግ የታቀደው የሰላም ንግግር አንድ ቀን እንደቀረው ነው ተብሏል። ፕሬዚዳንት ዘለንስኪ ሩሲያ የዲፕሎማሲ ይልቅ የብርድ ወቅት ህዝብን ማሸበርን መርጣለች ሲሉም ከሰዋል። እጅግ አስከፊ እየሆነ የመጣው የሁለቶች ሀገር በዋነኛነት ከብሔራዊ ጥቅማቸው ነው። ዛሬ በሀገራችን እየተመለከተ ነው ያለ ብሔራዊ ጥቅማችን አሳልፈው ለመስጠት የባዕድ አስፈጻሚ የሆኑት መንግስት ጥሩ ትምህርት እየሰጣቸው ይገኛል። ጋር አንድ ነገር ልብ ማለት የሚያስፈልገው መንግስትን ማሸነፍ በኃይል አትችሉም፣ አትሞክሩት። ጠቅላይ ሚኒስትሩ በፓርላማ ካደረጉት ንግግር አንዱ ይሄ ነው። በአየር ላይ እንደተበተነው ዱቄት መሰብሰብ እንደማይቻል ስለ ህወሓት የተናገረው ነው። ስለዚህ ያለቀለት የተንኮታኮተ ድርጅት ነው በግልጽ የተናገረበት። ይህ ማለት እንግዲህ ለትግራይ ሞራና ወጣቶች ስልጣኑን ይስጡ፣ ትግራይን እንደገና ያልሙ። ይህ የስልጣን ብቻ ጥመተኛ የሆነ ህወሓት መልሶ መሰብሰብ እንደማይቻል እንደማይሳካለት በግልጽ የተናገረበት ጉዳይ ነው። ፋኖ መዚጋ የተለየ ጉዳይ የለውም። ባጭሩ ብትንትንትን ያለ ነው። ባጭሩ መቼም የማይሳካል ቡድን ነው። ጠቅላይ ሚኒስትሮች እየሰሩ ዛሬ ያየናቸው ትላልቅ ፕሮጀክቶች በአንዴና በአጭር ጊዜ የመጡ ውጤቶች ናቸው። ውድ ቻናል ቤተሰብ ተከታታዮች ለሀገራችን ሰላም እንቁም። ጽንፍ አያሻግርም፣ አይጠቅምም። የሀገርን ብሔራዊ ጥቅም አሳልፎ መስጠት አሳፋሪ አስነዋሪ ድርጊት በእጅ ጥቂት ዓመታት ውስጥ ያሳዩን እነዚህ ጥቂት ታጣቂዎች ናቸው። ለዚህ ደግሞ ለሰላማችን ዘብ እንቁም። አዲስ የሆነ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ተመልሰን እስክንገናኝ መልካም ቀን እንዲሆንላችሁ ከወዲሁ እመኛለሁ።